በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምህረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ዕለት የምናየው የትምህርታችን ርዕስ ስጡ ይሰጣችኋል የሚል ነው። ስጡ ይሰጣችኋል። የሉቃስ ወንጌል ምዕራፍ 6 ከቁጥር 35 ላይ ያለውን ቃል በጸሎት መንፈስ ሆነን እናነባዋለን። ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና። የተጨቆነና የተነቀነቀ የተትረፈረፈም መልካም መስፈሪያ በእቅፋችሁ ይሰጣችኋል። ሁሉን የምትይዝ ሁሉን የምትገዛ የብርሃናት አምላክ የስጦታ ሁሉ ምንጭ ሆንክ እግዚአብሔር እናመሰግንሃለን። ሕዝብህን ለመባረክ ምክንያት የምትሻ በብዙ በረከትም ደግሞ አባቶቻችንን የባረክ እንደ ቃልህ የምትገኝ አምላክ በእውነት እናመሰግንሃለን። ሁሉ ያንተ ሳለ ጥቂቱን የጠየቅከን፣ እኛ ያንተ ሳለን ያስፈቀድከን አምላክ በእውነት አንተ ፍቅር ነህና እናከብረሃለን። በዘመናችን በእድሜያችን በህልውናችን ደግሞ ያንተን ስራና የሰጠህንን ድርሻ ፈጽመን በሰላም ወደ አንተ ለመጠቅለል ባሪያዎችህን ጸጋ አብዛልን። አምላካችን እግዚአብሔር ሆይ ለዓላማ ለፈቃድ ለክብር ደስ ለምትሰኝበት ነገር አኑረን። አምላካችን ሆይ ሐሳባችን ከሐሳብህ እንዳይርቅ፣ መንገዳችን ከመንገድህ እንዳይወጣ፣ ቃላችን ከቃልህ እንዳይስት ሁለንተናችን ላንተ ክብር ይሁን። የምንኖርበት ዘመን ሁሉ ላንተ ደስታ የምንኖርበት፣ በእድሜያችን በኑሯችን በቤታችን በትዳራችን በሰጠህን ነገር ሁሉ ላይ ደግሞ እንደሚያብረቀርቅ ጌጥ አንተ ተገልጠህ እንድትታይበት ጌታ ሆይ እንለምንሃለን። አንተ ካልተናገርክ ሰው ለጆሮ ይናገራል፣ ለልብ ግን መናገር አይችልምና እባክህ ተናገረን። ካንተ ስንማር ሰላማችን ይበዛልና ጌታ ሆይ አስተምረን። በምንሄድበት መንገድ አንተ ቀድመህ ምራን። ይህንንም ቃል እንድትባርክልን በዚህ ቃል ውስጥም ደግሞ ለእኛ ያዘዝከውን ትምህርት ለእኛ ያዘዝከውን በረከት ሳያልፈን ጌታ ሆይ በንጹህ ልብና በሰፊ ልብ እንድንቀበል እርዳን። በልጅህ በወዳጅ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ርዕሳችን ስጡ ይሰጣችኋል የሚል ነው። ስጦታ የፍቅር መግለጫ ነው። እግዚአብሔር በዘመናት ሁሉ ለሰው ልጆች ያለውን ፍቅር የገለጠው በመስጠት ነው። እግዚአብሔር ሁሉን ሰጠን፣ በመጨረሻ ደግሞ አንድ ልጁን ሰጠን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። አንድ ልጁን ለእኛ እንዲሰጥ ግድ ያደረገው ዓለሙን እንዲሁ መውደዱ ነው። ስለዚህ እግዚአብሔር ፍቅሩን የገለጠው በስጦታ እንደሆነ ሁሉ እኛም ለእግዚአብሔር ፍቅራችንን የምንገልጠው በስጦታ ነው።
የመስጠት ችግራችን የፍቅር ችግራችን ነው። በመስጠት ውስጥ ደስታ አለ። የደስታ ቀመሩ ምንድነው ስንል የደስታ ቀመሩ መፍሰስ ነው፣ መስጠት ነው። እግዚአብሔር አምላክ በመስጠት ፍቅሩን የገለጠባቸው ብዙ ነገሮች አሉ። የመጀመሪያው ልጁን በመስጠት፣ መንግስቱን በመስጠት፣ ጸጋውን በመስጠት፣ ቃሉን በመስጠት፣ አገልጋዮችን በመስጠት እግዚአብሔር ለኛ ፍቅሩን ገልጧል። አንድ ልጁ፣ መንግስቱ፣ ጸጋው፣ ቃሉ፣ አገልጋዮች እግዚአብሔር ለሰው ልጆች ያለው የፍቅሩ ትልቅ መግለጫዎች ናቸው። እግዚአብሔር በሰማይና በምድር በረከት ህዝቡን ባርኳል። ሁላችንም ብንሆን አነሰኝ እንጂ ቀረብኝ የምንለው፣ ጎደለኝ እንጂ ከእግዚአብሔር ምንም አልተቀበልኩም የምንለው ነገር የለም። ዛሬን ያቆመን እስትንፋስ የእግዚአብሔር ስጦታ ነው። እግዚአብሔር ተአምረኛ አምላክ ነው። ተአምር ያላደረገለትም ማንም የለም። ትልቁ ተአምር ዛሬ መኖራችን ነው። የሰው ሕይወት በእግዚአብሔር የማያቋርጥ ስጦታ የታሰረ ነው። የእግዚአብሔርን መስጠት ስናስብ በጣም ደስ የሚለን ነገር አለ። እግዚአብሔር መጀመሪያ የሚሰጠን ሳይተቸን ነው። ሳይታዘብ ነው እግዚአብሔር የሚሰጠው። ሁለተኛ እግዚአብሔር ሳይሰለች ነው የሚሰጠው። ትላንትም ጠይቀነዋል፣ ዛሬም እንጠይቀዋለን። ይሄ ብቻ አይደለም፣ እግዚአብሔር የእጁን በረከት ይሰጣል። ብድራትንም ሳይጠብቅ ይሰጣል። በአጠቃላይ እግዚአብሔር መስጠትን የሚያውቅ አምላክ ነው። የእግዚአብሔርን ስጦታ ስናየው ሲቀበሉት አያሳቅቅም። ብድር ለመመለስም አያስጨንቅም። የእግዚአብሔር ስጦታ ከራሳችን በላይ የኛ ሆኖ የሚሰማን ነው። ይሄ አምላክ ነው ስጡ ይሰጣችኋል ያለው። 10 ሰጥቶ 1 ከጠየቀ 1 ምስጢር አለው። እንደገና ሊሰፍርልን፣ እንደገና ሊባርከን 1 ምስጢር አለው። ለዘር ካላስቀሩ ዘንድሮ መጥገብ፣ በሚቀጥለው ዓመት ግን መራብ ይመጣል። ስጡ እርሾ ነው። ስጡ ዘር ነው። በቀጣይ ዘመናችን እንዳንራብ እግዚአብሔር ለዘር አስቀሩ ይላል። እንግዲህ አንድ ክርስቲያን ለእግዚአብሔር መስጠትን ሲያስብ የመጀመሪያ ማሰብ የሚገባው የተቀበለ መሆኑን ነው። ከኛ የሆነ ምንም ነገር የለም። ወደዚህ ዓለም ስንመጣ ባዶ እጃችንን የመጣ ነው። ስንሄድ የሚዘነው የምንሄደው የለም። ሀብታችንን የምናሻግረው ቆመን ነው፣ ሳለን ነው። ለዚህ ነው በአገራችን መስጠት በቁመና ሳሉ በሕይወት እጅን ደረት ላይ ሳያነባብሩት የሚባለው።
መስጠት የመኖር እድል ነው። ብዙ የማይሰጡ ሰዎች ለቤተሰቦቻቸው ሳይቀር ሰስተው ከሞቱ በኋላ በስጋ ጨርሰው በነፍስ ሲከሰሱ ይኖራሉ። በየፍርድ ቤቱ ስማቸው ሲነሳ ነው የሚኖረው። እግዚአብሔር ሰጪዎችን ይወዳል። መስጠት ባህሪው ስለሆነ እግዚአብሔር ባህሪውን በልጆቹ ማግኘት ይፈልጋል። አንድ ክርስቲያን አሁንም በመስጠት ውስጥ ያለውን ደስታ መገንዘብ አለበት። የህይወት ደስታ ያለው በማጨቅ ውስጥ አይደለም፣ በመፍሰስ ውስጥ ነው። አንዲት እናት በጡቷ ውስጥ የሞላው ወተት ለጡት ብላ ከበላችው የተገኘ አይደለም። እግዚአብሔር የቀመረው ልዩ የሆነ ክቡር የሆነ ማሳደጊያ ህይወት ሰጪ ነው። ያ ከሞላ በኋላ የምታጠባው ልጅ ካላገኘች ትጨነቃለች። መኪና አስቆሞ ጡታቸውን መሬት ላይ የሚያፈሱ አሉ። እግዚአብሔር እኛ ጋር ግን ለኛ ያልሆነ ነገር አስቀምጧል፣ ባደራ የምንሰጠው። ያቺ እናት የሚጠባ ስታገኝ ትረካለች፣ የወጠራት ነገር ሁሉ ትገላገለዋለች። መልሳ ጡቷን መጥባት አትችልም። እግዚአብሔር ለሌሎች እኛ ጋር ያስቀመጠውን፣ እግዚአብሔር ለሥራው እኛ ጋር ያስቀመጠውን መልሰን መጥባት ፍጹም አንችልም። ስለዚህ እኛ ጋር የእግዚአብሔር ድርሻ አለ። የማይሰጥ አይቀበልም። የማይሰጥ አይቀበልም። ምክንያቱም ቃሉ ስጡ ይሰጣችኋል ነው። ስጡ ይሰጣችኋል የሚለው ቃል ኪዳን በመሆኑ ለፍጥረተ ዓለም ነው የሚሰራው። አንዳንድ ጊዜ የምናምን እኛ ነን፣ የሚባረኩ ሌሎች ናቸው እንላለን። አዎ የምናምን እኛ ነን፣ የሚሰጡ ሌሎች ናቸው። እኛ ስጦታ ላይ ባህላችን እንኳን አንዳንዴ ያስረናል። ባህላችን ብድር ነው፣ ስጦታ አይደለም። ስለዚህ ስጡ ይሰጣችኋል የሚለው ቃል ለታዘዙት ወገኖች በሙሉ ይሰራል። በአንድ ወቅት የአሜሪካ ፕሬዝዳንት የነበሩት ቡሽ አገሪቱ የኢኮኖሚ መናጋት ያሰጋታል ተብሎ አጥኚዎቹ ላቀረቡት ሐሳብ የተናገሩት ምንም አያሰጋንም፣ በዚህ ባለን የበጀት ዓመት ለድሆች ሰጥተናል። ስጡ ይሰጣችኋል ነው የሚለው፣ ስጋት የለብንም አሉ። ስጡ ይሰጣችኋል መለኮታዊ ኪዳን ነው። ለግለሰቦች፣ ለማህበራት፣ ለሀገራት ይሰራል። ስጦታ መሰረታዊ የሆነ የቤተ ክርስቲያን ትምህርት ነው። መጽሐፍ ቅዱሳዊ አስተምህሮ ነው። ስለዚህ ስጦታ ስንት አይነት ነው ስንል ሶስት አይነት ነው። የመጀመሪያው ለእግዚአብሔር የሚሰጥ የአስራት በኩራት ስጦታ ነው። ሁለተኛው ለድሆች የሚሰጥ የመባ ስጦታ ነው። ሶስተኛ ለወዳጅ የሚሰጥ የፍቅር ስጦታ ነው። በመጽሐፍ ቅዱስ ላይ ስጦታ ሶስት አይነት ነው። እስቲ መልሱልኝ። የመጀመሪያው ለእግዚአብሔር የሚሰጥ የአስራት በኩራት፣ ሁለተኛ ለድሆች የሚሰጥ የመባ ስጦታ፣ ሶስተኛ ለወዳጅ የሚሰጥ የፍቅር ስጦታ።
በእግዚአብሔር ፈቃድ የምናየው ለእግዚአብሔር የሚሰጠውን የአስራት በኩራት ስጦታ ነው። ትምህርቱ እጅግ ሰፊ ትምህርት ነው። ለድሆች የሚሰጥ የመባ ስጦታ አለ፣ ዛሬ አንመለከትም። ለወዳጅ የሚሰጥ የፍቅር ስጦታ አለ፣ ዛሬ አናየው። እንደውም በአገራችን በኢትዮጵያ ለወዳጅ ከሚሰጡ ስጦታዎች ብዙ አይነት ስጦታዎች አሉ። ዋና ዋናዎቹ 10 ናቸው። ከዛ ውስጥ በጣም የሚደንቀኝ ስጦታ አለ። አንድ ሰው ሲሾም የሚሰጥ የሹመት ያዳብር ስጦታ አለ በባህላችን። ከሹመት ሲሻር ደግሞ የሹመት አይደንግጥ ስጦታ ይሰጣል። ስለዚህ አገሩ በፍቅር ስጦታ በጣም የዳበረ እንደነበር ነው የምናየው። ይህን ትምህርት መማር ለምን አስፈለገን? ይህን ትምህርት መማር ያስፈለገን 3 ምክንያት ነው ያለው። የመጀመሪያው መስጠትን ያልተለማመዱ ክርስቲያኖች በረከት አልባ ወደ ሆነ ህይወት እየሄዱ ነው ያሉት። ገንዘባችንን እናየዋለን እንጂ አንበላው። ማለፊያ ነው የሚያደርገን። ምንም ደስታ የለንም። የሚደንቀው ደግሞ ለምንድን ነው እንላለን? የእግዚአብሔርን ለእግዚአብሔር ስላልሰጠን ነው። ሁለተኛ ሰዎች የእግዚአብሔርን ለእግዚአብሔር ባለመስጠታቸው የእግዚአብሔር ሥራ እየታጎለ ነው። እጃቸውን የቆለፈው ሰይጣን የእግዚአብሔር ሥራ ሲበደል አይቶ ዳር ሆኖ ይስቃል። ስለዚህ በመስጠት መፈተን በእምነት ከመፈተን አንዱ ነው። የእምነት ፈተና ነው። ምክንያቱም ይጎልብኛል አይደለ? የእምነት ፈተና ነው ወገኖቼ። ይሄ የእምነት ፈተና ለገንዘብ ያልታመነ ፈተና ነገ ሰይፍ ሲመጣ ምን ሊሆን ነው? ምን ሊሆን ነው ወገኖቼ? ዛሬ አንገታቸውን ለክርስትና የሚሰጡት ሰዎች ገንዘባችንን መስጠት ያልቻልነው እንዴት ይተቹን ይሆን? ሶስተኛ የአፍሪካ አብያተ ክርስቲያናት ባለመስጠት ችግር ለፈረንጅ አብያተ ክርስቲያናት ቅኝ ግዛት ሆነዋል። ብዙ አገልግሎቶች፣ ብዙ አብያተ ክርስቲያናት የፈንድ ጥገኛዎች ስለሆኑ ለእግዚአብሔር ደስታ ሳይሆን ለሰው ሪፖርት ለማቅረብ ነው የሚያገለግሉት። የእግዚአብሔር ንብረት የሆነው አገልግሎት የሰው ንብረት እንዳይሆን ክርስቲያኖች በመስጠት ሊታመኑ ይገባቸዋል። ብዙ ክርስቲያኖች እግዚአብሔር እነርሱን እንጂ ገንዘባቸውን የሚፈልግ አይመስላቸውም። እግዚአብሔር ሁሉ ጊዜም የሚፈልገው እኛ ጋር ያስቀመጠውን የሱን ነገር ነው። እኛ ጋር እኛ አለን፣ እኛ ጋር ገንዘባችን አለ፣ እኛ ጋር ዕውቀታችን አለ። አዎ ሰው አስቀድሞ ህይወቱን መስጠት አለበት። ቀጥሎ ጊዜውን መስጠት አለበት። ቀጥሎ ግን ገንዘቡን መስጠት አለበት። ወገኖቼ በገንዘብ ላይ ያለን አመለካከት መንፈሳዊ እስካልሆነ ድረስ መላው ህይወታችንን ይጎዳዋል። ትዳራችንን ይጎዳል፣ ግንኙነታችንን ይጎዳል፣ ህብረታችንን ይጎዳል፣ አገልግሎታችንን ይጎዳል። በገንዘብ ላይ ያለን አመለካከት መንፈሳዊ ሊሆን ይገባዋል። ገንዘብ ካዘዙት ታማኝ ሎሌ ነው፣ ከተገዙለት ግን ክፉ አሳዳሪ ነው። ጥሩ፣ እስቲ ወደ ቃሉ እንሂድ። ስጡ ይሰጣችኋል ወደሚለው ቃል በእውነት ለእግዚአብሔር መስጠትን ስናስብ ካልሰጠንም
ምንም አይመስለንም። ከሰጠንም ደግሞ እናጋንነዋለን። በትክክል ወጪያችንን ስናየው ከትክክለኛ ወጪያችን ባሻገር ለመዝናኛና ለትርፍ ፍላጎቶች የምናወጣውን ወጪ ስናየው ለእግዚአብሔር ከምንሰጠው በ30% ያነሰ ነው። ለእግዚአብሔር የምንሰጠው በጣም የወረደው ነው። ስለዚህ ለእግዚአብሔር የምንሰጠው ከዋናው ወጪያችን አይደለም፣ ከመዝናኛ ወጪያችን እንኳን ያነሰ ነው። ግን ልብ አድርጉ፣ ቤታችሁ የቆመው የእግዚአብሔር ቤት ስለቆመ ነው። ቤታችሁ በሰላም የምታድሩት የእግዚአብሔር ቤት ስላለ ነው። አለበዛ ስትዞሩ ነው የምታድሩት፣ ስትረበሹ ነው የምትኖሩት። ስለዚህ የኛ ቤት የቆመው በእግዚአብሔር ቤት ነው። የእግዚአብሔር ቤት ህልውና የኛ ቤት ህልውና ነው። ይህን እንድናስተውል እግዚአብሔር ይርዳን። ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና የተጨቆነና የተነቀነቀ የተትረፈረፈ መልካም መስፈሪያ በእቅፋችሁ ይሰጣችኋል። በመንፈሳዊው ዓለም እውነተኛ ሀብት የሚለካው በማጠራቀም አይደለም፣ በመስጠት ነው። የምንሰጠው በትንሹ እጃችን ነው፣ የምንቀበለው ግን በሰፊው እጅ ነው። እግዚአብሔር ከምንም በላይ የገንዘብ ስጦታችንን ይፈልጋል። ለምን? ይሄ ገንዘብ የሚባለው ነገር በአገራችን አጠራር ደመወዝ ነው የምንለው። ደምና ወዝ ማለት ነው። ደመወዝ። ስለዚህ በገንዘባችን ውስጥ ምን አለ? ደም አለ። በገንዘባችን ውስጥ ምን አለ? ወዝ አለ። በገንዘባችን ውስጥ ዕውቀት አለ። በገንዘባችን ውስጥ ጊዜ አለ። በገንዘባችን ውስጥ ድካም አለ። በገንዘባችን ውስጥ ጥረት አለ፣ መጎዳት አለ፣ ትዕግስት አለ፣ ተስፋ አለ። ስለዚህ እግዚአብሔር ሁሉም ነገር ያለበትን ያንን ነገር ይፈልገዋል። እሱ ለእግዚአብሔር ሲሰዋ ጊዜው ይባረካል፣ ዕውቀቱ ይባረካል፣ ስራው ይባረካል፣ ጥረቱ ይባረካል፣ ራእዩ ይባረካል። አለበዚያ የሚሆነው ነገር ምንድነው? ማጠራቀሚያውን ከላይ አስረነዋል፣ ከስር ግን እያፈሰሰ ነው። ከላይ አስሮ ከስር የሚያፈስ በጣም ሞኝ ነው። በዘመናት ሁሉ አይሞላለትም። ገበሬ ያጨደውን በሙሉ አይበላም። መጀመሪያ ምርጡን ለዘር ያስቀምጣል። ለዘር የምትቀመጠዋ መሬት ላይ የማትቀመጥም። ገበሬ ቤት አይታችሁ ከሆነ እዚያ ጣራው ላይ ነው የምትሰቀለው። በልዩ ሁኔታ ነው የምትቀመጠው። ለዘር ካላስቀመጠ ገበሬ ለሚቀጥለው ዓመት ምንድነው? ረሃብተኛ ነው። ስጦታችን ዘር ነው። ዘር ነው። ስጡ ይሰጣችኋል። ስለዚህ የማይሰጡ አይሰጣቸውም። የቃሉ ነው። በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋል። በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋል። የሰጣችሁት እኔ ጋር የሚቀር አይደለም፣ መልሼ ለእናንተ ነው የምሰፍረው። መንግስታት የህዝብን ግብሩን ቀረጡን ይወስዱና መልሰው ለማን ነው? ለህዝብ ነው። መልሼ ሰፍርላችኋለሁ። የኔ መስፈሪያ ደግሞ አለ አንደኛ የተጨቆነና የተነቀነቀ። የተጨቆነ መስፈሪያ ማለት ውስጡ የተጠቀጠቀ፣ እንደገና ደግሞ የተነቀነቀ እንዲሸጋሸግ። ይሄ ብቻ የተትረፈረፈ ሞልቶ ፍስስ ያለ። ይሄ ብቻ አይደለም፣ መልካም መስፈሪያ። የትኛውም ቸር ነጋዴ
የትኛውም ቸግር ነጋዴ ጠቅጥቆ ጨቁኖ ይሰፍራል እንዴ? አይሰፍርም። እንደው ለዓይናችን ደስ እንዲለን ብቻ እንዲያርጎ ፈሰስ አርጎ ያወርደዋል። መስፈሪያቸው አብዛኞቹ መልካም አይደለም፣ ከስሩ የተመታ ነው። ይሄ ብቻ አይደለም፣ ጨርቁ ሁሉ የተወተፈበት አለ። በዛ ይከራከሩና ገዢው ሄድ ሲል በደህናው ተከራክረው ናውሰድ ይሉታል። ደህናውን ደብቀው ያንን መልካም ያልሆነው መስፈሪያ አውጥተው ይሰፍሩለታል። የእግዚአብሔር መስፈሪያ ግን ንጹህ መስፈሪያ ነው፣ መልካም መስፈሪያ ነው። እግዚአብሔር ይመስገን። እግዚአብሔር በቅፍ የተትረፈረፈ መስፈሪያን ሰፍርልሃለሁ አለ። አይሁዳውያን የሚለብሱት እንደ ቀሚስ ያለ ልብስ ነው። ወገቡ ላይ ሸብ ያደርጉትና ዕቃቸውን እንደዚህ መዘው እዚህ ውስጥ ደረታቸው ውስጥ ነው የሚጠቀጥቁት። የተትረፈረፈ መስፈሪያ በቅፍ ሰጣለሁ። ስጡ ይሰጣችኋል። መስጠት እግዚአብሔር እኛን የሚባርክበት የበረከቱ ብቸኛ መንገድ ነው። እግዚአብሔር በተአምራት እንዲባርከን እንፈልጋለን። በተአምራት እንዲባርከንም መስጠት አለብን። በተአምራት የተባረኩ ሰዎች አሉ በመጽሐፍ ቅዱስ ላይ፣ ግን መስጠታቸው ነው ተአምራትን ያመጣው። እስቲ እነሱን እንመልከት። የመጀመሪያዋ የሰራፕታዋ መበለት ነች። አንደኛ ነገሥት 17 ቁጥር 8 እስከ 24 የኤልያስ ዘመን ሁላችንን እናስታውሳለን። ሰማይ የተለጎመበት ምድር የተዘሩባትን የማታበቅልበት ዘመን ነበረ። ሰማይ የተለጎመበት ምድር የዘሩባትን የማታበቅልበት ዘመን ነበረ። በዚህ በኤልያስ ዘመን አንዲት የሰራፕታ መበለት፣ በጣም የሚደንቃችሁ ነው፣ እቺ የሰራፕታ መበለት ከእስራኤል ወገንም አይደለችም። በሲዶና ሀገር የምትኖር ሴት ነች። ከአሕዛብ ወገን ነች። እፍኝ ዱቄትና ጭላጭ ዘይት ብቻ ቀርቷት ነበረ። ከአንድ ልጇ ጋር እሱም በልታ ለመሞት እንጨት ስትለቅም የእግዚአብሔር ሰው ኤልያስ አገኛት። በዚህ ጊዜ የምጠጣው ውሃ አምጪልኝ አላት። እሺ ብላው ስትሄድ እንደገና ኤልያስ ሌላ ጥያቄ ጠየቃት። እምበላው ትንሽ አምጪልኝ አላት። ሕያው እግዚአብሔርን እልሃለሁ አለችው። ጓዳዋን ገለጠችለት። በዱቄቱ በማሰሮ ያለው ጭላጭ ዘይት፣ በማድጋው ያለ ደግሞ ጥቂት ዱቄት ነው ያለው። እሱን በልተን ከልጄ ጋር ለመሞት እየተሰናዳን ነው አለች። ግዴለም ከምትጋግሪው መጀመሪያ እንጎቻውን ለኔ አምጪልኝ። እንጎቻውን ጋግራ ለኤልያስ አመጣችለት። ኤልያስ ወደ ቤቷ ገባ። የረሃቡ ዘመን እስኪፈጸም ዘይቱ አልጎደለም፣ ዱቄቱ አልተጨረሰም። አንድ ስታነሳ አንድ ይተካል፣ አንድ ስትቀዳ አንድ ይሞላል። አትፍሪ፣ ልቅስ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለኔ ታናሽ እንጎቻ አድርገሽ አምጪልኝ። እንጎቻ ለእግዚአብሔር የሚሰጥ አስራት በኩራት ነው። የራሳቸውን ሳይበሉ የእግዚአብሔርን እንጎቻ የሚለዩ በረሃብ ዘመንም ይጠግባሉ። በረሃብ ዘመንም ይጠግባሉ። እኛ ጋር የቀረው ብዙ ብቻውን በረከት አይደለም። ለእግዚአብሔር የሰጠነው ጥቂቱ ግን እኛ ጋር የሚመጣ ብዙ በረከት ነው። ሌላው ሁለተኛ የምናገኘው የሰማርያን ውሃ ነው። በአንደኛ ነገሥት 18 ቁጥር 30 እስከ 45 ላይ የኤልያስ ዘመን ውሃ የጠፋበት ዘመን ነው። ሰማርያ በድርቅ የተመታችበት ዘመን ነው። በዚህ ዘመን ላይ ኤልያስ የምታመልኩትን ምረጡ አለ። ይሄ ብቻ አይደለም፣ መሰዊያ ሰራ። ውሃ ከወርቅ በተወደደበት ዘመን ለመሰዊያው የሚሆን 12 እንስራ ውሃ አምጡ አለ። የእስራኤል ልጆች ታዘዙ። ምክንያቱም የሰማዩን ዝናብ ለማግኘት የእጅን ውሃ ማፍሰስ ግዴታ ነው። ማፍሰስ ምንድነው? ማባከን አይደለም ወይ አላሉ።
በእምነት ታዘዙ። እግዚአብሔር 3 ዓመት ከመንፈቅ ምድሪቱን ያጎሳቆለውን የሰውን ዘርና እንስሳን እጽዋትን ሁሉ የጨረሰውን ድርቅ እጅ በምታህል ደመና አረሰረሰው። እግዚአብሔር ይነሳ እንጂ ወገኖቼ የኛ ጉዳይ ለርሱ እጅ በምታህል ደመና የሚሞላ ነው። ግን የእጁን ለማግኘት የእጅን ማፍሰስ ግዴታ ነው። የእጁን ለማግኘት የእጅን ማፍሰስ ምንድነው? ግዴታ ነው። ግዴታ ነው። ሶስተኛ የምናገኛቸው በመስጠት የተባረኩ የፊልጵስዩስ ክርስቲያኖችን ነው። ፊልጵስዩስ 4 ከ18 እስከ 19 የፊልጵስዩስ ክርስቲያኖች ጳውሎስ ካገለገላቸው አብያተ ክርስቲያናት ይልቅ ድሆች ነበሩ። ግን ድህነታቸው የገንዘብ እንጂ የልግስና አልነበረም። ሰው እጁ እርጥብ ቢሆን ልቡ ግን ድሃ ከሆነ መስጠት አይችልም። መስጠት የልብ ጉዳይ ነው፣ የእጅ ጉዳይ አይደለም ወገኖቼ። እግዚአብሔር የስጦታን ልብ በውስጣችን ሲያስቀምጥ የስጦታውንም እጅ ደግሞ ይሰጠናል። ክብር ለስሙ ይሁን። ብዙ ሰዎች አላቸው አይሰጡም። ለምን? የስጦታ ልብ የላቸው። እንዴት ያለ ጉስቁልና ነው! እንዴት ያለ እርግማን ነው ወገኖቼ! የፊልጵስዩስ ክርስቲያኖች ካላቸው ኑሮ ቀንሰው ለጳውሎስ ይልኩለት ነበር። ጳውሎስ ስላደረጉለት ነገር ምስጋና ለማቅረብ ፊልጵስዩስ መልእክትን ጻፈ። ይሄ ብቻ አይደለም፣ የሰጡት ለእግዚአብሔር የሰጡት ነው። ለእግዚአብሔር አገልጋይ የተደረገ ለእግዚአብሔር የተደረገ ነው። ስለዚህ እግዚአብሔር እንዴት እንደሚመልስላቸው ነገራቸው። እንደዚህ ይላል ቃሉ ፊልጵስዩስ 4:19 ላይ አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። እግዚአብሔር ይመስገን። እንደ ባለጠግነቱ መጠን እግዚአብሔር በሰማይና በምድር የሚታይና የማይታየው ሀብት ሁሉ የሱ ነው። እግዚአብሔር እንደ ባለጠግነቱ መጠን ቢባርከን ቤታችንም አይችለው። እንደ ባለጠግነቱ መጠን ምርቃት እንዳይመስላችሁ ውጤቱን ነው የሚነግራቸው። ይሞላባችኋል ነው እያለ ያለው። እንደ ባለጠግነቱ መጠን በክርስቶስ አማካኝነት አንዳንድ ሰዎች ስጦታ ይልኩልንና አቀባባዩ ከባድ ነው። ጃንሆይ ለሰጡት ይቋጥሩ ነበር ተብለው አባሃና እስከዛሬ ድረስ የስስት መግለጫ ሆነዋል። አቀባባዩ በክርስቶስ እግዚአብሔር ይመስገን ያ ደሙን ባፈሰሰው እጁን ለችንካር በዘረጋው በክርስቶስ በማንም አይደለም። በክብር አንዳንድ ስጦታዎች ይሰጣሉ። ግን ሰዎች ክብርን ሰርቀው ነው ገንዘባቸውን የሚሰጡት። ክብረ ነክ የሆነ ስጦታ አለ። ድሃ ስለሆንክ ስለምታሳዝነኝ ነው። ሁላችንም ድሃዎች ነን። ስለሰጠን ተቀበልን እንጂ ምን አለን እርቃናችንን የመጣን። እርቃናችንን የምንሄድ እንደኛ ያለ መናጢ ድሃ የለም። መስጠት ካልፈለግን እግዚአብሔር ተቀባይ ያደርገናል። እጃውሱኝ ነው ያለን ጌታ። በክብር ነው ጌታ የሚሰጠው፣ አክብሮ ነው የሚሰጠው። እግዚአብሔር አቃሎ አይሰጥም ወገኖቼ፣ አክብሮ ነው የሚሰጠው። እንደ ባለጠግነቱ መጠን በክርስቶስ እንደገና በክብር ይሙላባችሁ ሳይሆን ይሞላባችኋል። እግዚአብሔር ይመስገን። ስለዚህ ምርቃት ሳይሆን ይሄ ነገር ምንድነው? መርህ ነው። መለኮታዊ መርህ ነው። ለእግዚአብሔር ሰዎች ስናደርግ፣ ለእግዚአብሔር ስራ ስናደርግ እንደዚህ ነው የሚሆነው። እግዚአብሔር ይመስገን። ለእግዚአብሔር መስጠት እስቲ ምንድነው? ለእግዚአብሔር መስጠት መንፈሳዊ ግዴታ ነው። መስጠት ወገኖቼ የወንጌል መስጠት የኦሪት ትእዛዝ አይደለም። መስጠት የህሊና ህግ ነው፣ የተፈጥሮ ህግ ነው። ምክንያቱም ኦሪት ሳትመጣ ወንጌል ሳትመጣ አቤል በስጦታው፣ አብርሃም በአስራቱ፣
ያዕቆብ በአስራቱ ይታወቃል። አቤል በመስዋዕቱ እስካሁን ይናገራል ነው የሚለው። ምን ይሆን የሰጠው ወገኖቼ? እስከ ዛሬ ድረስ ግን ይተረካል። አብርሃምም በዘፍጥረት 14 ቁጥር 20 ላይ ነገስታትን ተዋግቶ ምርኮ ይዞ ሲመለስ ለእግዚአብሔር ካህን ለመልከጼዴቅ ካገኘው ሁሉ ከዘረፋው ምን ሰጠው? አስራት ሰጠው። ወገኖቼ በእጃችሁ ላይ የምታገኙት ገንዘብ እንኳን በረከታችሁን አይደለም ህልውናችሁን በማትወደው ዓለም ላይ ከውጊያ የተገኘ ምርኮ ነው። ከውጊያ የተገኘ ምርኮ ነው። ስለዚህ ይህንን ምርኮ ለማን መስጠት ይገባል? ለእግዚአብሔር መስጠት ይገባል። እግዚአብሔር ተዋግቶ ነው የሰጠን። ያዕቆብ ደግሞ ዘፍጥረት 28 ቁጥር 20 ላይ ሲሰደድ ያዕቆብ ያለው ነገር ነው። እግዚአብሔር ከኔ ጋር ቢሆን በሚሄድበትም በዚህ መንገድ ቢጠብቀኝ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ ወደ አባቴ ቤትም በጤና ብመለስ እግዚአብሔር አምላክ ይሆንልኛል። ለሐውልት የተከልኩት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኝም ሁሉ ለአንተ ከ10 እጅ አንዱን እሰጣለሁ። የአስራት ትርጉሜ ነው። ከ10 እጅ አንዱን። ያዕቆብ ሌጣውን ወጣ፣ 12 ሆኖ ተመለሰ። ያዕቆብ በድህነት ወጣ፣ በበረከት ተመለሰ። ስለዚህ ያዕቆብ ለእግዚአብሔር የተሳለውን ለመስጠት ጨከነ። ወገኖች ምንም አልነበረንም። ድቃቂ ሳንቲም የቸገረን ዘመኖች ነበሩ። ዛሬ እግዚአብሔር ሲባርከን እንዴት ለእግዚአብሔር እንቆለፋለን? እግዚአብሔር ይቅር ይበለን። ለእግዚአብሔር መስጠት መንፈሳዊ አገልግሎት ነው። የእግዚአብሔር ሰዎች ጥጋብ የእግዚአብሔር ክብር ነው። ዳዊት ቤት ሰርቶ በቤቱ ለመግባት ተጨንቋል። ለምን? የእግዚአብሔር ቤት ስላልተሰራ። ለዓይኖቼ እንቅልፍ ለጉንጮቼም ረፍት የላቸውም አለ። ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ። ስለዚህ በመስጠት እግዚአብሔርን እናገለግለዋለን። ዳዊትን ታስታውሱ እንደሆነ የእግዚአብሔርን ቤት መስራት አትችልም ተባለ። በእጁ ምን ስለነበረ? ደም ስለነበረ። እኔ መስራት ባልችልም ልጄ ግን በቀላሉ በቶሎ እንዲሰራ ብሎ ለቤተ መቅደሱ የሚያስፈልገውን እያንዳንዱን ዕቃ አሰናድቶ ነው ያለፈው። ለእግዚአብሔር ለመስጠት ምን ያህል ጭከና እንደነበራቸው ነው የምናየው። ሌላው የባቢሎን ምርኮኞችን ነው። በሐጌ 1 ከቁጥር 3 ጀምሮ 70 ዓመት በባቢሎን ተግዘው ሲመለሱ መቅደሱ ፈርሷል፣ የኢየሩሳሌም ቅጥር ተንዷል፣ አገሩ ሁሉ እንዳልነበረ ሆኗል። ስለዚህ ሁሉም ምርኮ ተመላሽ ቤተሰሪ ሆነ። ሁሉም ቤቱን ሰራና ተደላደለ። ግማሹ መሰረቅ፣ ግማሹ መመረቅ ጀመረ። የእግዚአብሔር ቤት ግን አሁንም ፈርሶ ነበር። በዚህ ጊዜ እግዚአብሔር እንደዚህ አላቸው፣ በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን? አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። ብዙ ዘራችሁ፣ ጥቂት አገባችሁ። በላችሁ፣ ነገር ግን አልጠገባችሁም። ጠጣችሁ፣ ነገር ግን አልረካችሁም። ለበሳችሁ፣ ነገር ግን አልሞቃችሁም። ደሞዙን የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ። በዚህ ጊዜ የእስራኤል ልጆች የእግዚአብሔርን ተግሳጽ ሰሙ። በዘሩባቤል አማካኝነት መቅደሱን ለሁለተኛ ጊዜ አነጹ። ሲያነጹም ሌላ ትምክህት በውስጣቸው እንዳይገባ እግዚአብሔር ምን አለ? ብሩም የኔ ነው ወርቁም የኔ ነው አላቸው። ብሩም የእግዚአብሔር ነው፣ ወርቁም የማን ነው? የእግዚአብሔር ነው። ስሙ ይባረክ። የጌታችን የኢየሱስ ክርስቶስን አገልግሎት ስናይም ከገንዘብ ነፃ አልነበረም። በሉቃስ 8 ቁጥር 2 ላይ መግደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም ብዙዎችም ሌሎችም ሆነው በገንዘባቸው ያገለግሉት ነበረ። እነዚህ ሴቶች በገንዘባቸው ማን ያገለግሉ ነበረ? ክርስቶስን ያገለግሉት ነበረ። ጥሩ።
አስራት ታዲያ ማለት ምን ማለት ነው? ለእግዚአብሔር የሚሰጠው ስጦታ ያህል ነው። የመጀመሪያው አስራት ማለት ምን ማለት ነው? አስራት ከ10 1 ወይም ከ100 10 ማለት ነው። አስራት በሕግ ከመደንገጉ በፊት የህሊና ሕግ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደነገረን የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ስጡ ብሏል። አዎ የቄሳርን ስለምንፈራ እንሰጣለን፣ ስለምንቀጣ። የእግዚአብሔርን ግን ብዙ ጊዜ እንይዛለን ስለማንቀጣ ይሆን? ካለ መባረክ የበለጠ ምን መቀጣት አለ? ወገኖቼ ማየት እንጂ ምንም መጠቀም ከሌለበት ኑሮ የበለጠ ምንድነው ቅጣቱ? የሚታይ መንግስት በሚታይ ሁኔታ ይቀጣል። የማይታየው መንግስት ደግሞ በማይታይ ሁኔታ ይቀጣል። ስለዚህ እግዚአብሔር ለእግዚአብሔር የምንለው አስራት በኩራታችንን ነው። ጥሩ። የአስራቱ አገልግሎት ለምንድን ነው የሚውለው? በአስራት ላይ ስልጣን የነበራቸው የብሉይ ኪዳን ካህናት ነበሩ። በሐዲስ ኪዳን ደግሞ የወንጌሉ አገልጋዮች ናቸው። ታዲያ ይህ አስራት ወደ እግዚአብሔር ቤት ከገባ በኋላ አስራት በኩራቱ ወደ እግዚአብሔር ቤት ከገባ በኋላ በሶስት አቅጣጫ ይበተናል። አንደኛ ለእግዚአብሔር ስራ ነው፣ ለእግዚአብሔር ስራ ነው። ሁለተኛ ለአገልጋዮች ደሞዝ ነው። ሶስተኛ ለድሆች ነው። ስለዚህ አስራቱ ስንት ቦታ ላይ ይውላል ማለት ነው? 3 ቦታ ላይ ይውላል። 3 ቦታ ላይ ይውላል። የመጀመሪያው ለእግዚአብሔር ስራ ነው፣ የእግዚአብሔር ስራ እንዲስፋፋ ነው። ሁለተኛ ደግሞ ለአገልጋዮች ነው፣ እግዚአብሔርን የሚያገለግሉ ከገበታው መብላት ይገባቸዋል። ሶስተኛ ለድሆች፣ ይልቁንም ቤተክርስቲያን የራሷ ድሆች ካሏት የራሷን ድሆች ጉዳይ ሽፍን ማድረግ አለባት። ምክንያቱም የክርስቲያኖች ችግር ጉስቁልና ለማያምኑ ሰዎች የመሳለቂያ ርዕስ ነው። አንድን ድሃ ክርስቲያን መሸፈን የክርስቶስን እርቃን በአደባባይ መሰወር ነው። ምክንያቱም ስለ ድህነቱ ሳይቀር የማያምኑት የሚያምነውን ጌታ ይሰድቡበታል። አምናለሁ ትል የለም ወይ? አምናለሁ ትል የለም ወይ ይላሉ። ስለዚህ ቤተክርስቲያን ድሆቿ ሊከብዷት አይገባም። ጥሩ። የአስራት በረከት ምንድነው? እግዚአብሔርን ደስ ያሰኛል። እግዚአብሔርን ደስ ያሰኛል። የእግዚአብሔር ደስታ የኑሯችን አቅም ነው። በመኖር ውስጥ ኃይል የምናገኘው እግዚአብሔር ሲደሰት ነው። እኛም እንደሰታለን። የሐዋርያት ሥራ 20:35 ላይ ከሚቀበል ይልቅ የሚሰጥ ብፁዕ ነው ወይም ደስተኛ ነው ይላል። ከሚቀበል ይልቅ የሚሰጥ ብፁዕ ወይም ደስተኛ ነው። በመስጠት ውስጥ ደስታ አለ። ሁለተኛ ከመለኮታዊ በረከት ያሳትፋል። በሚልክያስ 3:10 ላይ በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ፣ የሰማይንም መስኮት ባልከፍትላችሁ በረከቴንም አትርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ሶስተኛ ሰላም ይሰጣል። የእግዚአብሔርን ለእግዚአብሔር ካልሰጠን እንታወቃለን። እኛ ጋር የሚቀረው ነገር ሁሉ የኛ ስላልሆነ ያውከናል። መርገሙስ ምንድነው? አስራት መርገም አለው። አስራት በኩራት ታማኝነት ከሌለው እርግማን አለው።
በሚልክያስ 3 ቁጥር 9 ላይ ይህ ሕዝቡ ሁሉ እኔን ሰርቃችኋልና በእርግማን እርጉሞች ናችሁ ይላል። ሰርቃችሁኛል። ሁሉም ሰው እኔ ማንም አልፎብኝ አያውቅም ነው የሚለው። የእግዚአብሔር ግን አላለፈብንም። እኔን ሰርቃችሁኛል በእርግማን እርጉማን ናችሁ ነው የሚለው። በረከት ይነሳል። በሐጌ 1 ቁጥር 6 ላይ ብዙ ዘራችሁ ጥቂትም አገባችሁ፣ በላችሁ ነገር ግን አልጠገባችሁም፣ ጠጣችሁ ነገር ግን አልረካችሁም። ደሞዙን የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ ይላል። ሶስተኛ መሸነፍን ያመጣል። በአፍኒንና በፊናስ ምክንያት የእስራኤል ታቦት የተማረከው ሕዝቡ 34,000 ሕዝብ በጦር ሜዳ የወደቀው ለእግዚአብሔር ቅድሚያ የሚቀርበውን ነገር ለራሳቸው በመብላታቸው ነው። መሸነፍን ውድቀትን ነው የሚያመጣው። ለሀገር ውድቀት ያመጣል። ለቤት ውድቀት ያመጣል። እርግማን ነዋ። ቀጥተኛ ጠያቂው ደግሞ ራሱ እግዚአብሔር ነው። ይሄ ብቻ አይደለም፣ ለማያምን መንፈስ መሰጠት ነው። ለማያምን መንፈስ መሰጠት ነው። የማንሰጠው ስለምንፈራ ነው። መፍራት ደግሞ እምነት ማጣት ነው። ባጣስ ብነጣስ ቢጎልብኝም ነው። ይሄ እምነት ማጣት ነው። የእግዚአብሔርን ቃል አለማመን ነው። ለማያምን መንፈስ መሰጠት ነው የሚያመጣው እርግማን። ይሄም ከባድ። ብዙ ዝርዝሮች በእርግጥ አሉት። ጥሩ አስራታችንን የት እናውጣ? የመጨረሻ ርዕሳችን የምናደርገው ገበሬ በእጁ ዘር ስለያዘ ብቻ ዘሩ አይበቅልም። የሚዘራበት ቦታ ይታያል። ለም አፈር ላይ ውሃ አጠገብ ካልዘራው ዘሩ ይደርቃል። አንዳንድ ጊዜ ስጦታችንን ከኔ ለመገላገል ብቻ ነው የምናደርገው፣ ግን አይደለም። ለም መሬት ላይ ውሃው አጠገብ ቃሉ አጠገብ መሆን ይገባዋል። ምክንያቱም በረከታችን ያለው በገንዘባችን እግዚአብሔር ሲከብርም ነው። ጥሩ አስራታችን እሺ የት ነው ልናወጣ የሚገባው? የመጀመሪያው የምንገለገልበት ስፍራ ማውጣት ይገባል። የቤት ወጫችንን የምናወጣው የምንቀለብበት ቦታ ነው። አስራት በኩራታችንንም ልናወጣ የሚገባው የእግዚአብሔርን ቃል የምንመገብበት ስፍራ ነው። ሁለተኛው ለእግዚአብሔር ስራ ልናወጣ ይገባናል። የእግዚአብሔር ስራ የቃሉ መስፋፋት የሰዎች መዳን ነው። ስለዚህ የሰውን ነፍስ አድራሻ ባደረገ መንገድ አስራታችንን በኩራታችንን ልናወጣ ይገባናል። እንግዲህ አስራት በኩራትን አለማውጣት እርግማን ካለው እርግማኑ ሊቤዥ ይገባዋል። የሚቤዠው በምንድን ነው? ያለፈውን ዘመን ስህተታችንን የሚያርም እንደ አቅማችንና እንደ እምነታችን መጠን ያችን ገንዘብ እናወጣና ጌታ ሆይ በዚህ ላይ ልትቤዥ ይፈልጋለሁ ብለን ንስሐ መግባት ይገባናል። ካቆምንበት የምንቀጥለው ብቻ አይደለም፣ ንስሐ ያስፈልገዋል። አስራት በኩራት ለምንድነው ስንል ቅጣት አለው እርግማን አለው ተብሏል። ይሄ አስራት በኩራት በመስጠት ያለ መታመን እርግማን ወገኖቼ ለሀገር ጭምር የዘመናት ውድቀት የሽባ ሩጫ እንድንሮጥ የሚያደርገን ነገር ነው። መንፏቀቅ ነው። መጓዝ የለም፣ መድረስ የለም። ሀገራችን ኢትዮጵያ እንድትባረክ ህዝቧ እንዲባረክ ከፈለግን በመስጠት መታመን አለብን።
እኛ ገንዘባችንን ለእግዚአብሔር እንድንሰጥ ምንም አይነት ማግባቢያ ያስፈልገው። የሚያስፈልገው የእምነት ልብ ነው። የሚያስፈልገው ክርስቲያንነት ነው። የሚያስፈልገው ከእግዚአብሔር ቤት መጠቀማችንን ማሰብ ብቻ ነው። አሁን ወገኖቼ ዛሬ ካመነው ይልቅ ያላመነው እየበዛ ነው። ከሚያፈቅረው ይልቅ ጨካኙ ዕለት ዕለት እየተመረተ ነው። የሰው ልጆች በብዙ የሞራል ውድቀት ውስጥ ነው ያሉት። የህይወት ዝለት፣ ድካም፣ ጭንቀት ብዙዎችን እየተጫጫነ ነው ያለው። መፍትሄው ምንድነው? ወንጌል መስፋፋት ነው። ወንጌል የሚስፋፋበት አንዱ ደጀኑ ምንድነው ስንል ስጦታችን ነው። ስጦታችንን በቆጠብን ቁጥር ወንጌሉ ስራ እየታጎለ የሚድኑት ሰዎች ከመዳን እየቀሩ ያለ ተስፋ እየሞቱ ይመጣሉ። እኛ አካል ነን ተብሏል። በአካል ዓለም አንዱ አካል ምንድነው? እጅ ነው። እጅ ማለት መስጠት ነው። አፍ ነው። አፍ ማለት መስበክ ነው፣ ማገልገል ነው። አይን ምንድነው? አርቆ ማየት ነው ለቤተ ክርስቲያን። ስለዚህ አካል ስለሆንን የአካል ድርሻችንን ልንወጣ ይገባናል። ክብር ለእግዚአብሔር ይሁን። እንጸልያለን። አቤቱ አምላካችን የእስራኤል ቅዱስ መድኃኒታችን ሆይ ከልባችን እናመሰግንሃለን። ስለሰጠህን ስለዚህ ጊዜ ስላስተማርከንም በጎ ዕውቀት ሁሉ በሰማይና በምድር ምስጋናና ክብር ውዳሴና እልልታ ለአንተ ብቻ ይሁን። አንተ ብቻ ጌታ ሆይ ታስተምረናለህ። አንተ ብቻ ያለ ይሉኝታ ትነግረናለህ። አንተ ብቻ ወደ እውነት ትመራናለህ። አንተ ብቻ የችግራችንን ስር መሰረቱን ታሳውቀናለህ። ጌታ እግዚአብሔር ሆይ ስለምታስተምረን ተመስገን። ሁሉንም የምትይዝ ጌታ ሆይ እንደ ቸርነትህ እንደ ምሕረትህ ታላቅነት ባለፉት ዘመናቶች ሁሉ ተቀብለን እንዳልተቀበለ ስለኖርንበት ዘመን ሁሉ ይቅርታ አድርግልን። እግዚአብሔር ያንተን ለአንተ መስጠት ባለመቻላችን ደግሞ ስለተበደለ ስለ አንተ ስራ ሊድኑ ሊሰሙ ሲገባቸው ደግሞ ባለመስማት ያለ ተስፋ ደግሞ ስለተሰበሰቡ ወገኖቻችን ሁሉ ይቅርታ አድርግልን። እግዚአብሔር የዘላለም አምላክ ሆይ አሕዛብ ለሰይፍና ለስለት ለመግደያ የሚሆን ብዙ ንብረታቸውን በሚያፈሱበት ዘመን ለማዳን የሚሆን ነገር ጌታ ሆይ ዛሬኛ እጆቻችን ተቆልፈዋል ሰስተዋልና ይቅርታ አድርግልን። ሁሉንም የምትይዝ ጌታ ሆይ እንደ ቸርነትህ የበረከትን ኑሮ መለማመድ እንፈልጋለን። በቤታችን በበረከት፣ በገንዘባችን በበረከት፣ በሰጠህን ነገር ሁሉ በበረከትና በደስታ መኖር እንፈልጋለን። እግዚአብሔር የዘላለም አምላክ ሆይ የደሞዛችን ቀን የጭንቀት ቀን እንዲሆንብን ደግሞ ምኑ ጋር ለወጥፈው ምኑ ጋር ላረገው አይበቃኝም ብለን የምናዝንበት ሳይሆን ጌታ እግዚአብሔር የደስታችን ቀን እንዲሆን በበረከት ባርከን። በመስጠት እንድንታዘዝ እርዳን። ሁሉንም የምትይዝ ጌታ ሆይ ለቤትህ ልማት እንዲሆን አገልግሎትህ እንዲሰፋ የሚድኑት እንዲጨመሩ የወንጌሉ ነገር ሁሉ ደግሞ በሚቻለው አቅሙ ሁሉ ደግሞ ጌታ ሆይ ጥያቄው እንዲመለስ አቤቱ ጌታ ሆይ በመስጠት ባርከን። እንደ ቸርነትህ እንደ ምሕረትህ ታላቅነት አገራችን ኢትዮጵያን ሕዝቧን ሁሉ በመስጠት እንድትባርክ ጌታ ሆይ እንጠይቀሃለን። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።